ጋር ነው መምጣት ይፈልገው አይደል? ለምን እንደምታስፈልግ እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ ነና እማዋ ይሽነና ጉድ ማለት አሁን ነው። ቤተሰብ በጣም ነው ማዝነው። በጣም ያዘንኩበት ቪዲዮ እና ያለቀስኩበት ቪዲዮ ነው። እንግዲህ ሁለተኛዋ ንግስት ደግሞ ከወደ ሰሞኑ ተከስታለች ማለት ነው። ያው የመጀመሪያዋና አንደኛዋ ንግስት የኛ ነበር ንግስት ሱመያ ናት። ታውቃላችሁ የእሷ ጉዳት ሳያገግም ደግሞ በጣም እኔ ማለት ኧረ ምንድን ነው ማለት ሴቶች በሴቶች ላይ ሌላ ጉዳት፣ ሴት ልጅ በሴት ልጅ ላይ ሌላ ጉዳት፣ ሌላ ድራማ። እንዲህ አይነት ድራማ ባይሰራ፣ እንዲህ አይነት ነገር ባይሰራ ባይነኝ። በመጀመሪያ ደረጃ እኔ ጋር ምንም መደባበቅ መወሻሸት የለም። መወሻሸት መደባበቅ የለም። ናሂ ከነ ምናምንቴዎችህ ድራማህን አቁም፣ ድራማህን አቁም ማለት ነው። እንደዚህ አይነት ድራማ አስፈላጊም አይደለም። ሲጀመር በቃ አያስፈልግም። ድራማችሁን አቁሙ። ሊቆም ይገባል እንደዚህ አይነት ድራማ። ለህፃን ልጅ ምንም የማያውቅ ህፃን ልጅ በዚህ ልክ ማለት ነው አባዬ ተይኝ ውብዬ ተይኝ እያለ ማለት ነው። በጣም ማለት ነው እኔ እንጃ። እናት የሆናችሁ ታውቃላችሁ ምን ያህል የሆነ አንጀታችሁ እንደሚንሰፈሰው ማለት ነው። ምን ለማለት ምን ለማስተማር ፈልጋችሁ ነው? አረብ ሀገር ቆይቼ ልጅቷ እች ናርዲ የምትባል ማለት ነው ማት ይወረድባትና እንዴ አረብ ሀገር ቆይቼ ብሬን አስልክ። የአረብ ሀገር ሴቶችን አስተምሩ አልተባላችሁም። ለራሳቸው የተማሩ ናቸው። በቃ አለቀ። መብታቸው ነው። ቢሰጡ መብታቸው ነው። ቢነሱ መብታቸው ነው። ለፈለጉት ቢልኩ መብታቸው ነው። የራሳቸው ጉዳይ። እናንተ በማንም ህይወት ገብታችሁ የመበጥበጥ መብት የላችሁም። ሲጀመርም በማንም ስም መሸቀልም መብት የላችሁም። ማንም አይደለንም። በእርግጠኛ የአረብ ሀገር ሴቶች ፈልጋ ከላከች እንግዲህ በብዙ ነገር መማር ትችላለች። በብዙ ሶሻል ሚዲያ እየተማረች ነው። አለቀ። እናንተ ልታስተምሯት አትችሉም። በዚህ ልክ ወረዳችሁ በጣም እና እያንዳንዱን ነገር እንግዲህ ለወደፊት የምመጣበት ነው የሚሆነው። ካላቆሙ ከወዲሁ ነገሮችን ማቆም ካልቻሉ ወይ ደግሞ ነገሮችን ወደ መልካም ነገር ማምጣት ካልቻሉ እውነቱን እመጣበታለሁ እኔ ራሴ ማለት ነው። እውነቱን እመጣበታለሁ። ግን እዚህ ጋር ቢያንስ እንኳን ይህን ድራማችሁን ስትሰሩ ከልጁ ህፃኑን ፊት ባይሆን ጥሩ ነው። ሌላው ደግሞ ምናልባት ውብዬ ድራማ አለመሆኑን ማለት ድራማ ለመሆኑ ላታቅ ትችላለች ውብዬ። ሌሎቹ ግን ሌላው ውስጥ እየተወኑበት ነው ያሉት። ያ ማለት ልጅቷን እንግዲህ ናርዲ የምትባለውን ልጅ እዚህ ጋር አስገባላችኋለሁ። አረብ ሀገር 2 ዓመት ቆይቼ የ2 ዓመት እንዴ ናሂ እኮ ቪዲዮ ዩቲዩብ ላይ ስንት ዓመት የሆነው ሰው ነው። ውብዬ ገና ከአረብ ሀገር እያለች ጀምሮ ነው ከእህቱ ጋር ከሄለን ጋር ቪዲዮ የሚሰራው ወይም ደግሞ ዩቲዩብ ቻናል ላይ ያለው ይሄ ልጅ ሚዲያ ላይ ያለው ማለት ነው። ማንን ለመሸወድ ነው የሁሉ ጥረት? ዝም ብሎ ማሽቃበጥ ደስ አይለኝም። በቃ ማሽቃበጥ። ቻናሌ ካደገ ዶላር አሳበዳችሁ። ምንድን ነው? በሰላም ነው? አበድ እንዳለ ማለት ነው። የኢትዮጵያ ዩቲዩበሮች ሁሉም አበዱ። በቃ ጠብ፣ ጭቅጭቅ፣ ንዝንዝ፣ መፋታት፣ ሴት ልጅ በሴት ልጅ ላይ የሆነ ተደርባ ሌላ የኔ ነበር ያንቺ ነበር። ኢትዮጵያ ላይ ወንድ የሚባል ጠፍቷል ወይስ ምንድን ነው ያለው ነገር? አሳውቁን እስኪ። እኔ ማወቅ በጣም እፈልጋለሁ። ወንድ የለም ወይስ ምንን ለማስተማር የምትጠቀሙበት የምትሄዱበት ነገር ነው? ህፃን ልጅ እንደዚህ እያደረጋችሁ ዩቲዩብ ላይ እንደዚህ አይነት ነገር እንደዚህ እያለቀሳችሁ እንዲህ እያነባችሁ ምን ከዛ በቃ የራሷን ቻናል ከፍታ መጣች። ከፍተሽ ነይ እዚያ ጋ መዳም ቅመም ትጃጃላለች። በእሷ እየተነገደ ትጃጃላላችሁ እዚያ ጋ ማለት ነው በቃ። ስለዚህ ዋናው ነገር እዚህ ጋር ምንም ማለት አልፈልግም። አሁን
ብታቆሙ ይሻላል። ምን እየሆኑ ነው? ስሙና ፍረዱ እናንተ። እየሰማ ነው እንሄዳለን። ልጄን እኔ ያህል ማስጨነቁን እኔ አላወኩም ነበር። አስጨነቁብህ አይደል? ተንዘላዝለህ ስትጠግብ መተህ ልጄ ትላለህ። ድፍረትህ ራሱ በእናትህ ዝም በል አልዘጋም። በጣም ዘልዛላ ባለጌ ወንድ ነህ አንተ። ምንም በማታውቂው ነገር ምንም ማውራት የለብሽም። ምንም አላውቅም አይደል? አታውቂም። ከዚህ በላይ ምን ለው? ስለኔ ማንነት ምንም አታውቂም። እሺ ሌላ የምትለው ነገር የለም? እኔን አታውቂኝም ሲጀመራችሁ። አይገርምም? ነፍስ ቢያውቅ ኑሮ ሴት ብለህ እንደሄድክና ትተው እንደጠፋክ ቢያውቅ ጥሩ ነበረ። አሁን ልጁን ቁጭ አድርግና ውጣ። አንቺ ውጣ ስላልሽ አይደለም ወጣው። ልጄን ላይና ይዤው ልሄድ ነው የመጣው። የትም ይዘው አትሄድም። ጭራሽ ብለህ በልጄ ጭራሽ ያያለን። እሱ መቼም አልፈቅድልም ነው መቼም ማለት ነው። ስርዓት ያለኝ ትወጣለህ እንጂ ማለት ልጄን አታሳቂብኝ። ስርዓት ያዢ አትሽ ተቀመጪ። ሰላም እየኖርን ያለነው ለምን ትበጠብጠናለህ? ልጄን አፍቆኛል። ከኔ ጋር መሆን ይፈልጋል። ከኔ ጋር መሆን ይፈልጋል ልጄ። እየሰማሽ ነው? በጭራሽ አብሮን ጊዜ ማሳለፍ ይፈልጋል። በጭራሽ ስራም ደግሞ ጥሩ ነበረ። እሺ እንሄዳለን። አሁን ልጁ ልጁ የኔም እኮ ነው አይደል እንዴ? ና ሱቅ እንሄዳለን። በቃ ተወሱ። ና በግድ ነው እንዴ? ቆይ በግድ ወደ እኔ ና ማለት አለ እንዴ? ልቀቂ በእናትሽ። በእናትሽ ዞር በል። ና ልቀባኝ። ልጄ ልቀቂ። ካልፈለገ በግድ ነው እንዴ? ቆይ አልፈለገም። አንቺ ጋር መሄድ አልፈለገም አይደል? በግድ ያለ ከማን ጋር ነው? ከኔ ጋር እኮ ነው። በቃ አሁን ከኔ ጋር መሆን ፈለገ። አይቻልም። ይሄዳለሁ። አሳይሻለሁ። እሱ ደግሞ እግዚአብሔር ወይ ገለህ መሆን አለበት። ዛሬ እንኳን ብከለከል በፍርድ ቤት አሳይሻለሁ። እሱ አሳይሻለሁ። መቼም አይሆንም። ና አባዬ ና እንሂድ ሱቅ እንሂድ። ሱቅ አትሄድም? እያለሽ ነው እንደው በልጅ አምነት እየለመንኩ ነው። ልጄን ቁጭ አድርግልኝ። ልጁ ከኔ ጋር መሆን የሚፈልገው ቁጭ አድርግልኝ። ና ከኔ ጋር መሆን ነው የሚፈልገው። ካንቺ ጋር መሆን አይፈልግም። ብልግናን ለሀገር ለመንደሩ ነው ምን ማለት ነው? በጭዋት የሚሆን ነገር አለ። በጣም ነው የሚያሳዝነው። እንዳያችሁት ነው። ፍረዱ። በቃ ኮሜንት ስር እጠብቃለሁ ምን እንደምትሉ ማለት ነው። ምን እየተካሄደ ነው? ምን እየሆነ ነው? እውነቱ ምንድን ነው? ለእውነቱ ለወደፊት እንመጣበታለን። ግን ምን እየተካሄደ ነው? ውብዬ አንደኛ ደረጃ ነፍሰ ጡር ነሽ። በሁለተኛ ደረጃ ደግሞ ማለት ከህፃኑ ፊት እንደዚህ ባትሆኑ፣ ቢያንስ ህፃኑን ወደ ጓዳ ወደ ክላስ አስገብታችሁ ምናምን ተረጋግታችሁ እንደ ትልቅ ሰው ማውራት ብትችሉ። መጫጫ ማላቀስ ልጁ አያሳዝናችሁም? እንደዚህ የሆነ አያሳዝናችሁም ወይ? አታስቡም ወይ ለልጃችሁ ማለት ነው። ሌላኛው እችኛ የመጣች ሴት ጉዷን ስሙና ደግሞ ማለት ነው እስከ አፍንጫ ይነገራታል። እሷ ራሷ ማለት ነው። በቃ ከናይ ጋር ብዙ ነገር እያሰብን ነበረ። እኔ እዚህ ቤት እንደገዛ ነው የማውቀው። የራሳችን የሆነ ነገር እንዳለን ነበር የማውቀው። ግን ስመጣ እንደዛ አይደለም የሚያገኙት። እኔ በመሀል ላይ በቃ እሱ ጠፋብኝ። ለተወሰነ ጊዜ ስደውልም አያነሳም። ለእህቱም እንደዛው በቃ በተመሳሳይ በቃ የሆነ ረጅም ጊዜ ጠፋብኝ እና የሆነ ሰዓት ላይ ዩቲዩብ ላይ ስገባ እንደዚህ አይነት ነገር እንዳለ አወቅኩ። ከዛ እዚህ ያሉትንም ጓደኞቼን አዋራኋቸው እንዲያገኙልኝ ነገርኳቸው። ከዛ ስመጣ በቃ ይሄ ነገር እውነት ሆኖ ነው ያገኘሁት። ግን ደግሞ እሱን ስጠይቀው በቃ እዚህ መጥቼ ካለው እሱ ጋር ለመቀጠልም እንድቀጥልም ያደረገኝ ነገር ቢኖር እሱን ሳወራው በህይወቱ ደስተኛ እንዳልሆነ እና ተገዶ እንደገባበት ነው የነገረኝ። በቃ ይዘው ደግሞ ተገዶበት እስከገባ ድረስ እኔ ብሩ ምንም አይደለም፣ ብሩ ምንም ነገር ጠፊ ነው መቅረት ይችላል። እሱ አይደለም። በቃ እናንተ ግን ሳትረዱ እኔ ላይ የሆናችሁ ያላችሁት ነገር ነው። በቃ እኔ በጣም እንትን እያለ እንዴት መረዳት ያቅታችኋል? እንዴት በእኔ ቦታ ሆናችሁ ይህን ነገር ማየት ያቅታችኋል? እና በቃ እንዴት እንደማስረዳችሁ አላውቅም። ግን በቃ እኔና ናሂ አሁን እኔ እሱን ተረድቼ በአንቺ ቦታ ይቅርና አንቺ የተረገጥሽውን መሬት እንኳን የሚረገጥ የሚኖር አይመስለኝም። በመጀመሪያ ደረጃ ማለት ነው። ናርዲ ነው፣ አንዴ ናርዲ ነኝ፣ አንዴ ፋፊ ነኝ የምትይ። በትክክለኛ ስሜ ፋፊ ይባላለሁ። በዛኛው ስሜ ደግሞ ኦኬ፣ በድራማው ስምሽ ደግሞ ናርዲ ትባያለሽ። ኧረ እባክሽ ከአረብ ሀገር ሴቶች ውረድ በይ። ከአረብ ሀገሯ እንቁ ሴት ወረድ በይ። አትነግጅብን።
አትነግጅብን በመጀመሪያ ደረጃ ማለት ነው። ሲቀጥል ደግሞ ታስጠያለሽ። በቃ ሁሉ ነገርሽ ያስጠላል። ይሆንሽ ደረቅ ውይ ታስጠያለሽ። እኔ ቤት እንዳለኝ ነበር ማቀው። አረባክሽ ዩቲዩብ ላይ ምንም ይህን ያህል አመት ወደ 4 አመት ነው 5 አመት ይሁን 6 አመት በላይ ነው እርግጠኛ ነኝ። 6 አመት በላይ ማለት ነው ዩቲዩበር ናቸው። ይህንን ሳታውቂ ማግበቱም መውለዱን ናሂን ሳታውቂ አረብ ሀገር 2 አመት ሰርተሽ ተመልሰሽ መጣሽና ከዚያ ናሂ ሲሰራ ማለት ቤት አለኝ ብለሽ ስትመጪ አግብቶ ህይወት መስርቶ ቆይሽና ከዛ በቃ ትፈልጊዋለሽ። እሱ አልተመቸውም እና በቃ ትፈልጊዋለሽ። ምን ትመስላለች? ትበዚ ቆረቆንዳ ምን ትመስላለች? በእናታችሁ እንደ ሴት እንደ ራስሽ ሆነሽ አስቢ። ሴቶች ማለት ነው አንድ ባል ሚስት ካለው በቃ ምን ፈልጋችሁ ነው የምትንጠለጠሉት? ተውት፣ ለባለ ትዳሩ ተውት፣ ለትዳሩ ተውት፣ ለልጆቹ። እሱ እንኳን ወንድ ልጅ እንኳን ቢንዘላዘል እስኪ እናንተ ቆፍጣኖች ሁኑ። ምንድን ነው መንዘላዘል? በዚህ ልክ መንዘላዘል፣ በዚህ ልክ እንደዚህ፣ በዚህ ልክ መውረድ ለምን አስፈለገ? መሆን የሌለበት ነገር ነው። በቃ ማለት የምፈልገው በጣም ነው ያዘንኩት፣ በጣም ማለት ነው። ቪዲዮውን አሁንም የህፃኑን ደግሜ ያስገባላችኋለሁ ላላያችሁት። በጣም ነው የሚያሳዝነው። ከህፃን ልጅ ፊት እንደዚህ ካሜራ ደቅኖ በዚህ ልክ መናገር፣ አምጣው ልጄ ነው፣ አምጪው ልጄ ነው ምናምን። ውብዬ በራሱ መረጋጋት አለብሽ፣ መረጋጋት አለ። ምንም የሚፈጠር ምንም ጠንካራ መሆን አለብሽ፣ መረጋጋት አለብሽ። ከልጃቸው ፊት ምንም አይነት ነገር ላለማውራት ወስኑ፣ አስቡበት። እንዲህ አባቴ እያለ ያገኘው ችግር የለውም፣ አባቱ ነው ያገኘው፣ ያውራው፣ ይሳመው፣ ይሄድ፣ አለቀ በቃ። ሌላ ጭቅጭቃችሁን ከልጃችሁን ዞር አድርጋችሁ አድርጉት። ምን ለመሆን ነው እንደዚህ ልጃችሁን ማለት አልገባኝም። እንደዚህ ሆናችሁ የምትሰሩት ዶላር ባፍንጫችሁ ይውጣ፣ እውነት ባፍንጫ ይውጣ። ምን ጉድ ናችሁ በጣም ማለት ነው። እና እውነቱን እንመጣበታለን ቤተሰብ ሰብስክራይብ እና እውነታውን እንመጣበታለን። ግን ደግሞ በቃ በተለይ እኔ አሁን የውብዬና የናሂ ጉዳይ የሚለው አይደለም ያሳሰበኝ። በቃ ማለት በእነሱ ላለመስራት ከራሴ ጋር በጣም እየታገልኩ ነበረ። ዛሬ ግን አልቻልኩም። የልጅ ነገር ሲባል ልጅ ሲባል አልቻልኩም ማለት ነው። በቃ አልቻልኩም። የመጨረሻ ነው አንጀቴን የበላው ህፃኑ ልጅ ማለት ነው። ምን ለመሆን ነው? ናሂስ ምን እየሆንክ ነው? ተመለስ ወደ ራስህ። ግንኙነት የለኝም ብለሃል። ምንም ነገር የለኝም። አረብ ሀገር መጣ የተጎዳች ሴት ናት ልጅቷ። ስለተጎዳች ምን አንተ ምን ማድረግ አለብህ? በቃ ግልጽና ግልጽ ነው ድራማ መሆኑ። ስለዚህ በቃ የሆነ አታግማሙት። በጣም ብዙ አሉ የሉም የሚባሉ በጣም ምርጥ ጥንዶች ኢትዮጵያ ውስጥ በቃ ደስ የሚሉ ጥንዶች መልክ ፍቅራቸው አስተማሪ የሆኑ ወደ የሆነ ነገር ውስጥ እየገቡ ናቸው ሰሞኑን ሳይዝም ብዬ ማለት ነው። በጣም ነው የሚያስጠላው። ተመልሶ ወደ ራሳችሁ እና ወደ ራሳችሁ ልትመለሱ ግድ ይላል። ሌላው ደግሞ የተመልካች ከዚህ በፊት ነግሬያችኋለሁ፣ የተመልካች ችግር ነው። ያ ማለት በተለይም ደግሞ በአረብ ሀገራት ያለን በብዛት ማለት ይቻላል። ምክንያቱም በብዛት እኛ ስለሆነ በአረብ ሀገራት ያለን እህቶች ምርጫችን በቃ እንዲህ አይነት ጭቅጭቅ ያለበትን ቦታ፣ እንዲህ አይነት ንዝንዝ ያለበትን ቦታ፣ ተፋታ፣ ተጣላ፣ ተጋጭ፣ ፈታት፣ አገባት፣ ጨረቃዬ፣ እንትኔ፣ ምኔ፣ ኮኮቤ እያላችሁ አታሽቃብጡ ማለት ነው። ማለትም በቃ የሆነ በግድ ተጋቡ፣ በግድ ተፋቱ፣ በግድ ምናምን ምንላቸው እኛ ስለሆነን ሁሉ የነዚያ ቪዲዮ ስለሚታይ ሁሉም ወደ ብጥብጥ ነው እየገቡ ያሉት። በቃ የሆነ ሰይጣን የሚያተራምስ ሰይጣን የገባበት ነው የሚመስለው ኢትዮጵያ ውስጥ፣ ኢትዮጵያውያን ዩቱበሮች ማለት ነው እውነቱን ለመናገር። ስለዚህ እባካችሁ ምርጫችን የምናየው አስተማሪ የሆኑ ነገሮችን ለማየት በዚሁ አጋጣሚ ማስተላልፈው አስተማሪ የሆኑ ነገሮችን ለማየት እናስብ፣ እንበርታ ላለሁ ማለት ነው፣ እናበረታታ እና በቃ መልካም ነገር ለራሳችን የሚያስተምረን ነገር ለራሳችን ብዙ ነገር የምናይበትን ነገር ምናምን። ምክንያቱም ብዙዎቻችን በጣም ነው የምንጎዳ። እኔ ነግሬያቸዋለሁ። በንግስት ሱመያ ጉዳይ በጣም ብዙ ጊዜ እታመም ነበር ብቻ ሳይሆን አሁን ራሱ በጣም እኔ እንጃ በጣም ልቤ የጓደኛ ክህደት፣ የሴት ልጅ ጓደኛ ክህደት። ኧረ ሴቶች አስተውሉ። በቃ ምንድን ነው በጣም ነው የሚያስጠላው ማለት ነው። እና ይህን ነው ማለት የምፈልገው።
ናሂም አስተውል፣ ወደ ራስ ተመለስ። ወይም ደግሞ እንግዲህ እውነት ቢሆን ኑሮ አሁን ብዙዎቻችሁ የምትሸወዱት ለምን መሰላችሁ? ቤተሰብ ለምን ይመስላችኋል ዝም ብሎ የሚያየው? እናት አባት ምናምን ነገር አክስት አጎት አለ እኮ። ቀድሞ ከምንም በላይ የሚደርሰው እህት ወንድም እናት አባት አለ። እናት አባቶች በህይወት አሉ። እና ይህንን ነገር ማስተዋል አለብን ኦዲየንሶች ለማለት ፈልጌ ነው። እወዳችኋለሁ ለማለት ፈልጌ ነው። በተረፈ እወዳችኋለሁ። እንግዲህ እዚህ ጋር አስገባላችኋለሁ ማለት ነው የህፃኑን ልቅሶና ሮሮ አይታችሁ ኮሜንት ስር ምን ትላላችሁ? እንደኔ የተሰማችሁን ነገር ኮሜንት ላይ እጠብቃለሁ። ወዶቼ እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቻናል ቀዝቅዟል። የት ናችሁ ቅመሞች? አላችሁ ወይ? አለን በሚለው እንቀጥላለን ማለት ነው። ተናፍቃችኋል። እውነት ለመናገር በጣም ነው የናፈቃችሁኝ ማለት ነው። እና ያው እንደምታውቁት አሁን ላይ ትምህርት ቤትም ተዘግተዋል። ትንሽ ያው ከበድ ይላል እንዳልኳችሁ፣ ስራ ምናምን ጫጫታ ምናምን አለ። ያው ታውቁታላችሁ ማለት ነው። እግዚአብሔር ይመስገን። ብቻ በያላችሁበት በርቱልኝ። እንበርታ ማለት እወዳለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እወዳችኋለሁ። ፍርዱን ግን ማለት ነው የሆነ ማለት ምን ማለት እንደምትችሉ በናሂና ውብዬ ምክንያት ላይ ከእናንተ ጠብቃለሁ። ኮሜንት ስር ማለት ነው እዩትና ፍረዱ። ስማላት ናርዲ ትባላለች። በእናትህ ቀቅለህ ብላ እንዴ! አይገርምም? ያንተ ናርዲ ቀቅለህ ይሄን ዝም በል በእናትህ። እዛ ስትልከሰከስ የኖረች ሴት ናት። እኔ አልተልከሰከስኩም። እረፊ። ስሟ ናርዲ ይባላል። የተጎዳች ሴት ናት። ስለዚህ ሂዳ ከማት እኛን ተወን። እኛን አታጉስለን ነው። እኔ ልጄም እንዲሳቀቅብኝ አልፈልግም። ተወኝ። ምን ማለት ነው? እንዴት ነው የምትወው? ልጄ አልፈልግም ነው። በቃ ግልጽ አማርኛ ነው እያወራ ያለሁት። እባክህ ስለ ጉልበት አምላክ በቃ ተወኝ። እኔ ቢያንስ እንኳን ወዲ ውስጥ ያለውን እንኳን በሰላም እንገላገል። አያችሁ አይደለ? እዚህ ጋር በጣም ነው የሆነ በጣም ራሴን ማለት ምን ልበላችሁ፣ በቃ በጣም ነው ራሴን የተሰማኝ ማለት ነው። ቢያንስ እንኳን ሆዴ ውስጥ ያለውን ልገላገልበት፣ አታሰቃየኝ እያለችው ነው ማለት ነው። ናሂ ምን እየሆንክ ነው? ምን እያደረክ ነው? ምን እየሰራ ነው? ወደ ራስ ተመለስ፣ አስተውል። እንዴ ካልሆነ እዳም ካለብህ ተባብረን እንከፍለዋለን። ቦጋሌ ሞት ምንም ችግር የለም ማለት ነው። እና ህፃኑ ያሳዘን ልጅ እኮ እኔ ጋር ነው መምጣት የፈለገው አይደል? ለምን እንደምታስብ ምን ማለት ነው? በቃ ሂድ ታ ልጅ ያተሳቀብኝ ዞር በቃ ሂድ ውጣ። አባቱ ምን የትኛው አባቱ? ስርዓት በቃ አንተ ራስህ ስርዓት። በፍርድ ቤት እንደተፋረድ እስቲ ለማን እንደሚፈረድ እንደሰማችሁት እንግዲህ ውብዬ ተይ ሲላት ማለት ነው ህፃኑ እናቱን። እንዴት በቃ አልቻልኩም ማለት ነው። እውነቱን ስነግራችሁ አልቻልኩም። ምን እየተካሄደ ነው? እንግዲህ ከእናንተ ጋር ጠብቃለሁ፣ ኮሜንት ላይ ጠብቃለሁ። ቤተሰብ ወዳችኋለሁ። ባይ ባይ ባይ። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክ እና ሼር አድርጋችሁ ሰብ